ፍሬድሪክ ብሎጅ በተሰማራበት ግዳጅ ጉዳዩ ከለንደን ከተማ ወጥቶ አገር ቤት ሄዶ በተመለከተው ድርጊት እጅግ አዝኖ ውሏል። የእነዚህ 5 ጠረፍ ጠባቂ ወታደሮች ሚስቶች ባሎቻቸው ለስራ እንደወጡ ወደ የቤታቸው ሳይመለሱ በመቅረታቸው ወደ ክልሉ ፖሊስ ጣቢያ ሄደው አመለከቱ። አቤቱታው የቀረበለት የጣቢያ ኃላፊ ለቅርብ አለቆቹ አስተላለፈ። ያ ክፍልም በበኩሉ ጉዳዩን በስኮትላንድ ያርድ የምርመራ ጣቢያ አስተላለፈ። ነገሩ ወደ መረጃው ክፍል ስለተመለከተ ፍሬድሪክ ብሎጅ ወደ ተባለው ቀበሌ እንዲሄድና እንዲያጣራ ታዘዘ። ምንም እንኳን ጉዳዩ የወንጀል ምርመራን ክፍል ብቻ የሚመለከት ቢሆንም እነዚህ 5 ወታደሮች ለጥበቃ ተሰማርተው የነበሩበት አካባቢ የአገሪቱ የመከላከያ ኃይል የሚዘጋጅበት ሰፈር በመሆኑ የጉዳዩ ክብደት የሀገሪቱን መረጃ ድርጅት ትኩረት በመጠየቁ ነበር ብሎጅ ወደ ገጠር የተላከው። ከልዩ ምርመራው ክፍል ደግሞ የተመረጠው ሃሪስ የሚባል የምርመራ ባለሙያ ነበር። ሁለቱም ባለሙያዎች ቀደም ሲል በመኝታው ላይ የታረደውን የጀርመን ሰላይ ጉዳይ ለማጣራት ተገናኝተው ነበር። በዚያም ዕለት ወደዚያ ገጠር ለመሄድ ከባቡር ላይ ተገናኙ። ባቡሩ ያረጀ ነበር። ያም ሆኖ የተገኘው ከአሜሪካ መንግስት ነበር። እንግሊዝ በነበረባት የባቡር እጥረት በትውስቲያን አሮጌ ባቡር እስከ መቀለት ደርሳ ነበር። ሁለቱ ባለሙያዎች 5 ጠረፍ ጠባቂዎች ከተገደሉበት አካባቢ ከሚገኘው መንደር እንደደረሱ ባይስክል ተውሰው ወደ ስፍራው ሄዱ። ከእነርሱ ቀድመው መርማሪዎች አካባቢውን በማሰስ ላይ ነበሩ። ወንጀሉ ከተፈጸመበት ስፍራ እንደደረሱ ከባይስክሎቹ ወረዱና ከመርማሪዎቹ ጋር ተገናኙ። ምንድን ያገኘው? ሬሳዎቹን ነው ብሎ ሃሪስ አንዱን መርማሪ ፖሊስ ጠየቀው። ሰጥሞ የነበረ ጀልባን ያገኘነው። ለመሆኑስ እናንተ እነማን ናችሁ? ብሎ ፖሊሱ መልሶ ጠየቀ። ሁለቱ ባለሙያዎች መታወቂያቸውን እያሳዩ በመታወቅ ላይ እንዳሉ ከባህሩ ውስጥ ጠልቆ የነበረ ፖሊስ ዋናተኛ የጀልባዋን መወተፊያ በአንድ እጁ ይዞ ወጣ። ሆን ተብሎ የተፈጸመ ጉዳይ ይሆን አለና ብሎጅ ሃሪስን ጠየቀው። ይመስላል አለና ሃሪስ ወደ ዋናተኛው መለስ ብሎ ደግሞ ሌላስ ነገር አላገኘህም ብሎ በችኮላ ጠየቀው። በቅርብ ጊዜ የሰጠመች ናት። ምሰሷም የወለቀ እንጂ የተሰበረ አይደለም። በጥሩ ሁኔታ ናት አለ ዋናተኛው። ከባህር ውስጥ በደቂቃ ጊዜ ይህን ያህል ማስረጃ መገኘቱ በቂ ይመስለኛል አለ ሃሪስ። የረፍት ጊዜን ሰውቼ የመጣሁ ዋናተኛ ነኝ አለ ፖሊሱም። የእርሱን ስሞታ ከጉዳያቸው ያላስገቡለት ሁለቱ ባለሙያዎች ግን በባይስክሎቻቸው እየተፈናጠጡ ፍለጋ ወደሚቀላጠፍበት አቅጣጫ ሲደርሱ ሬሳዎች ከተቀበሩበት ወጥተው መደዳውን ተጋድመው አገኙ። የቡድኑ ተቆጣጣሪ የነበረው ፖሊስ ለባለሙያዎቹ ሲያስረዳ 5ቱም የተገደሉት በወንጀለኞች ይመስላል። ስማቸውም የሻምበል ላንግሃም፣ የ10 አለቃ ሊ፣ ወታደር ዋትሰን፣ ወታደር ዳይቶን እና ወታደር ፎርቢስ ይባላሉ። አገዳደሉም አንዱ ብቻ አንገቱ ሲሰበር፣ 4ቱ ግን በጩቤ እየተወጉ ነው የተገደሉት። ሁሉንም አፈር ለብሰው ነው ያገኘናቸው። እርጉሞች ወንጀለኞች ናቸው ያጋጠሟቸው አለ በድንጋጤ ተውጦ። የዚህ አይነት አገዳደል ከዚህ በፊት አላየንም ብሎ ሃሪስ ብሎጅን ጠየቀው። የክርስቶስ ያለ ይህማ ተመሳሳይነቱ አለ ብሎጅ ሬሳዎቹን ተጠግቶ እያየ። በጩቤ ነው የተገደሉት አለ ሃሪስ። እንደዚህ ከሆነማ ወንጀለኛውንም ታውቁት ይሆናል አለ ተቆጣጣሪ ፖሊስ በአድናቆት። በግምት አውቀነዋል። ከዚህም ቀደም 2 ሰዎች ሳይገደል አልቀረም። እነዚህንም የገደላቸው እርሱ ከሆነ የት እንደሚገኝ ባናውቅም ማን እንደሆነ እናውቃለን አለ ሃሪስ። የሆነ እሱንና ይህ ወንጀል በጦር ሰፈሩ አካባቢ ለምን ተፈጸመ ብሎ ጠየቀና ተቆጣጣሪ ፖሊስ ሁለቱም ባለሙያዎች ቃኘት ካደረገ በኋላ ደግሞ የሚያስገርመው የምርመራውና የመረጃው ክፍሎች ባለሙያዎች ፈጥናችሁ መድረሳችሁ አለ። በል አለቃህ ከኛ አለቆች ጋር እስቲነጋገሩበት ድረስ ጸጥ እንድትል
አለው ሃሪስ ተቆጣጣሪውን ፖሊስ እየገላመጠ። ለመሆኑስ ሌላ የተገኘ ቃስ አለ ብሎ ብሎጅ ጠየቀ። አካባቢውን በማሰስ ላይ ነው፣ ግን ከሬሳዎቹ ጋር አብሮ ተቀብሮ ከተገኘው ልብስ በስተቀር ሌላ ነገር በፍጹም አላገኘንም አለ ተቆጣጣሪው። ብሎጅ ተቀብረው የተገኙትን ልብሶች ተመለከታቸው። ጥቁር ሱሪ፣ ጥቁር ሹራብ፣ አጭር ጥቁር የእንግሊዝ የአየር ኃይል ባልደረቦች የሚለብሱት አይነት የቆዳ ኮት ነበሩ። ሃሪስንም ልብሶቹን ተመለካክቶ ለሌሊት ግዳጅ የተመረጡ ናቸው አለ። ሰውየውም ግዙፍ መሆን አለበት አለ ብሎጅም። ያ የምትከታተሉት ሰውዬስ ቁመቱ ምን ያህል ይሆናል አለ ሃሪስ። ከ6 ጫማ በላይ። ለመሆኑስ የሰጠመችውን ጀልባ ያገኘውን ሰውዬስ ቅድም አግኝታችሁታል ብሎ ጠየቀ ተቆጣጣሪው ፖሊስ። አዎ አግኝተነዋል፣ ግን የመሿለኪያውስ በር በቅርብ ይገኛል ብሎ ብሎጅ ጠየቀው። ቅርብ ነው፣ ወደ ላይ ልፍ ብሎ ይገኛል። እንግዲህ ይህን ወንጀል የፈጸመው ወንጀለኛ በጀልባ የመጣ ከሆነ የመሿለኪያው በረኛ ሳያዩ የሚቀር ይመስላል አለና ብሎጅ ተቆጣጣሪውን ጠየቀ። ልክ ነው እንጂ ሊያየው ይችላል አለ ተቆጣጣሪው። እንግዲያውማ እርሱን ብናነጋግረው ይሻላል አለና ብሎጅ ወሰነና ወደ መሿለኪያው ጠባቂ ሄደ። ያ የመሿለኪያው በር ቁልፍ ያዥ እንደተለመደው ከትንሿ ቤት አጠገብ ተቀምጦ ነበር። ስንቀኑን እየማገ አሻግሮ ይመለከታል። የዚያን ዕለት የሰዓት በኋላውም አየር የተስማማው ይመስላል። አነጋገሩም እንቅስቃሴውም እድሜውም መለስተኞች ናቸው። ሁሉም ባለሙያዎች በባይስክል እየጋለቡ ወደ እርሱ ሲጠጉ በአድናቆት ይመለከታቸዋል። ከአጠገቡም እንደደረሱ የፖሊስ መኮንኖች ነን ብሎ ብሎጅ ሰላምታ ሰጠው። ናችሁ እንዴ? ምን አጋጥሟችሁ ነው የመጣችሁት አለና እሳት እንደምታይ ድመት እርሱም በከፍተኛ ስሜት ተውጦ ጠየቃቸው። ብሎጅ ከቦርሳው የዳይናዲልን ፎቶግራፍ አውጥቶ ሰጠውና ይህን ሰውዬ አይተኸው አታውቅም አለው። ሽማግሌው ፎቶግራፉን ለደቂቃዎች አላፍጥጦ ሲመለከት ቆየና መልሶ ሰጠው። ታዲያስ ምን ይመስልሃል አለው ሃሪስ። ትላንትና በዚሁ ሰዓት ላይ እዚህ መጥቶ ነበር። በሉ እስቲ ባካችሁ አረፈ ብላችሁ ሻይ ጠጡ። ለመሆኑስ ምን አድርጎ ነው? ደንቡን ጥሶ ሌሊት መብራት አብርቶ ነው የምትፈልጉት አለ ሽማግሌው። የሽማግሌውን ግብዣ ተቀብለው እንደተቀመጡ እንግዲህ አለ ሃሪስ ብሎጅን እየተመለከተ። እንግዲህ እኔ እንደማስበው ያ ወንጀለኛ ጀልባውን እየነዳ በዚህ አልፎ ሲመሽለት ወደ ጦር ሰፈሩ ሄዷል ማለት ነው። ከዚያ ሲመለስ ጠባቂዎቹ ጀልባውን ይዘውበት ይሆናል። እነርሱን ረፍርፎ ጀልባውን ወደ ጥልቁ ባህር ወስዶ አስጥሟታል ማለት ነው። ከዚያም ባቡር ለመያዝ በእግሩ ተጉዟል ብዬ ገምታለሁ አለ ሃሪስ ሽማግሌው እንዳይሰማው በጥንቃቄ። ብሎጅ ሃሪስን ሐሳብ በጥንቃቄ ሲያዳምጥ ቆየና ወደ ሽማግሌው መለስ ብሎ ለመሆኑስ በካናሉ ላይ የተዘጋው ሐዲድ በታች በኩል ያለው ወዴት የሚወስድ ነው ብሎ ጠየቀው። ወደ ለንደን ነው እንዴ? ግሩም ነዋ። ሁለቱ ባለሙያዎች የሄዱበትን ሥራ አብቅተው ወደ ለንደን እኩለ ሌሊት ላይ ተመለሱ። ብሎጅም በቀጥታ ወደ ጦር ሚኒስቴር ሄደ። ፕሮፌሰሩና የ50 አለቃ ብሊ ፓርኬንም በጽሕፈት ቤታቸው ሆነው ሲጠባበቁት ነበር። አውቀነዋል፣ ወንጀለኛው ያ ሰውዬ ነው አለና ብሎጅ ጠቅላላውን ሁኔታ አስረዳቸው። ሁለቱም በከፍተኛ ስሜት ተውጠው ታሪኩን ካዳመጡ በኋላ እንግዲህ በአሁኑ ጊዜ ለንደን ውስጥ ገብቷል ማለት ነው። እንግዲህ እኛም ክትትላችንን በብዙ አቅጣጫዎች መቀጠል ሊኖርብን ነው። ከጭድ ክምር ውስጥ የገባ መርፌ መሆኑ ነው። አንድ ነገር ልንገራችሁ፣ የዚህን እርጉም ፎቶግራፍ ባየው ቁጥር አንድ ቀን በአንድ ቦታ ያየሁት ይመስለኛል አሉ ፕሮፌሰሩ። ግሩም ነገር፣ እስቲ ደጋግመህ አስታውሰው፣ የትና እንዴት ይመስልሃል አለ ብሎጅ ቅንድቦቹን ሰብስቦ። አንድ ጊዜ ብቻ መሆን አለበት። እንግዳ የሆነ ገጽታ ውልብ ያለብኝ ከአንድ ስብሰባ ላይ ወይም
ከአንድ ግብዣ ቦታ በስተኋላ ቆሞ በጨለፍት ያየሁት መልክ ይመስለኛል። ትዝ ቢለኝማ እድለኞች ነበር አሉ ፕሮፌሰሩ ራሳቸውን እያወዛወዙ። አካባቢውስ? ፓርኪን ጠየቀ። እርሱም እኮ ነው የጠፋብኝ። ምናልባት በአንድ ከፍተኛ ቦታ ሳይሆን አይቀርም አሉ ፕሮፌሰሩ። ለደቂቃዎች ያህል ጸጥታ ሆነ። በሚሊዮን የሚቆጠር ፎቶግራፍ ለማተም እንችላለን። ለእያንዳንዱን ፖሊስ መስጠት ይኖርብናል። ለየጠረፍ ጠባቂዎች፣ ለየፖሊስ ጣቢያዎች፣ ለየባቡር ጣቢያዎች መስጠት፣ በጋዜጣም ማተም ሊኖርብን ነው አለ ብሎጅ። ይህም አደገኛ ነው። በጦር ሰፈሩ የተመለከተውን ሁሉ ወደ ጀርመን ሳያስተላልፍ የሚቀር ይመስላል። ታዲያ ይህ ከሆነ የእርሱን ፎቶግራፍ አትመን ለሕዝብ ካቀረብነውማ ለአለቆቹ ያስተላለፈው መረጃ ከፍተኛ ዋጋ ያለው መሆኑን ያምኑለታል። ለእርሱም ጥረት በቂ ምስክርነት መስጠታችን ነው አሉ ፕሮፌሰሩ ራሳቸውን እያወዛወዙ። መቼም አንድ ነገር ማድረግ አለብን። እርሱማ የግድ ነው። ፎቶግራፉን አባስተን ለፖሊስ መኮንኖች እናደርሳለን። ለጋዜጠኞችም ተራ ነፍሰ ገዳይ ነው ብለን መግለጫ እንሰጣለን። ከዚህ ቀደም ለንደን ከተማ ውስጥ ስለገደላቸው ሰዎች ጉዳይ ሰፋ ያለ ማብራሪያ እንሰጣለን። የሰላይነቱን ሁኔታ ግን እንደብቃለን አሉ ፕሮፌሰሩ። አሁን እርሱ የሚሉት አንድ እጃችንን የኋሊት ታስረን እንዋጋ ነው አለ ፓርኪን። ለአሁኑ ለዚህ ጉዳይ መሆኑ ነው። ለማንኛውም ጨዋታውን እንጀምረዋለን ብሎ ብሎጅ ስልኩን አነሳ። በሉ ለዛሬ ሌሊት የምናደርገው ምንም ነገር የለም። ቢሆንም ወደ ቤት ያልሄድም። እንቅልፍ ላይ ወስደኝ ነገር ምን ያደርጋል አሉ ፕሮፌሰር ሰዓታቸውን እየተመለከቱ። እንግዲህማ ሻይ እንኳን ፈልጋ። እንዲህ ከሆነማ ለእኛስ ቢሆን ቤት መሄድ ምን ዋጋ አለው ብሎ ፓርኪንም ተነሳና ወጣ። ሁለቱ ብቻ በክፍል ውስጥ ሲቀሩ ለጥቂት ደቂቃዎች ያህል ዝምታ ሆነ። ከንግግር ቢገቱም ፕሮፌሰሩ እጆቻቸውን ስራ አላስፈቱምና ከፊታቸው የነበረውን የክብሪት እንጨት እየመዘዙ የፈረስ ቅርጽ ከነሰረገላው ሰሩ። ቆይተው ደግሞ ከፈረሱ ቅርጽ እግር ላይ አንዷን ነቅለው ጫሯትና ሲጃራ አቀጣጠሉባት። ብሎጅንም ትክ ብለው ተመለከቱትና እንዲያው ለጨዋታ ያህል ሲሉ ለመሆኑ ለአንዳንድ ጊዜ እንኳ የምታጨዋውትህ ሴት አግኝተሃል ብለው ጠየቁት። የለም አላገኘው። ከመቼ ጊዜ ጀምሮ? እርሷ ከሞተች ጀምሮ። ለማንኛውም ነገር እኮ መደምደሚያ ማብቂያ ሊኖረው ይገባል አሉት ትክዝ ብለው። ብሎጅ ግን መልስ አልሰጣቸውም። ጸጥ ብለው ቆዩና የጀመሩትን ጉዳይ ሊገፉበት ስለፈለጉ ስማኝ ወዳጄ፣ አሁን ደግሞ እንዳሳደገ አጎትህ ተመስዬ ሐሳቤን ከራሴ ኑሮ ጀምሬ ልግለጽልህ። እኔም ብቸኛ ሆኜ ነው የኖርኩት። ብቸኝነት ደግሞ ግማሽ ህልውና ማለት ነው። በኑሮዬ ላይ በፈጠርኩት ችግር የምወቅሰው ወይም የማቀርበው ምክንያት የለኝም። ዙሮ ግን ራሴን በራሴ ጎድቼዋለሁ ብለው ንግግራቸውን ሳይገቱ አቋረጣቸውና እንደገና አላገባህም ነበር ብሎ ጠየቃቸው። አላገባሁም። ስህተቴም ይህ ነው። አንተም እኔ የፈጸምኩትን ስህተት እንዳትሰራ ነው ላስጠነቅቅ የምፈልገው። ከአዛውንትነቱ ዕድሜ ላይ ስትደርስ ከሚያጠቃህና ከሚጫጫነ ችግር ዋናው ብቸኝነት ነው አሉት። ለመሆኑ ባለቤቴን ጀግናይቱ የብሎጅ ሚስት እያሉ ሰዎች ሰይመውላት እንደነበር አጫውቻለሁ አለ ብሎጅ። አዎ ነግረኸኛል። ታዲያ ምን ይደረግ? በል እስቲ እንግዲያው ንገረኝ። እንደርሷ ያለች ሴት በዚህች ዓለም የማገኝ ይመስልሃል አለና በአኳኋኑ ጭምር ጠየቃቸው። እንዴ የምትፈልጋት ሴት የግድ የጀግኖች ጀግና መሆን ይኖርባታል ብለው ጠየቁት። በክርስቲና ቤት የምትገባ ሴት መቼም ስማኝ ወዳጄ፣ አገራችን ብዙ ጀግኖች አሏት እኮ።
ብለው በአይኖቻቸው ሙሉ ሲከታተሉት ኮሎኔል ቴሪ ገባ። ከየመቀመጫቸው ሲነሱለትም መኳንንት ለእኔ መነሳቱን ተዉትና የመጣሁበትን አስቸኳይ ጉዳይ አድምጡኝ። እነዚያን 5 ጠረፍ ጠባቂዎች የገደላቸው ማንም ይሁን ማን አንድ መሰረታዊ የሆነ ምስጢራዊ ፍንጭ አስገኝቷል። እንደምታውቁት ጀርመኖች ለመጨረሻ ወረራቸው እየተዘጋጁበት ነው። ጦርነቱን መቼና ቤት እንደሚጀምሩት ግን አታውቁት። የኛ ዓላማ ግን እነርሱን ከማታለልና ከማመኘቱ ላይ ማተኮር ይሆናል። እስካሁን የዘረጋንባቸው የማስመሰያ ስልት እያጠመደልን መሆኑን ለማረጋገጥ ችለናል። በመካከላችን ያስገቡት ሰላያቸው የፈለገውን ያህል ቢጭርም የማታለያውን እቅዳችን በትክክለኝነት ደርሶበታል። ያም ሆነ ይህንኑ ሰላያቸውን እንደምንም ብለን ማነቅ አለብን። ያለበለዚያ ግን የጦርነቱ ድል አድራጊነት ከእጃችን ሊያመልጥ የሚችልበትን መረጃ አንድ ቀን ሊደርስበትና ሊያቀብላቸው ይችላል ብሎ ተራ በተራ ተመለከታቸው። ይቅርታ አድርግልኝና የማስመሰያ ስልታችንን የደረሰበት ለመሆኑስ ምን ማስረጃ አለ ብሎ ብሎች ጠየቀው። እሺ ታገሱኝ ብሎ ኮሎኔሉ ወደ ውጭ ወጣለና ግባ ወዳጄ ሮድሪጎስ ግባ ብሎ አንድ ረጅም መልከ መልካም ሰው ያስገባ። ሰውየው ሁለቱን ባለሙያዎች ትህትና በተሞላበት አቀራረብ እጅ ነስቶ እንደተቀመጠ ሲኞር ሮድሪጎስ በፖርቹጋል ኤምባሲ ውስጥ ያስቀመጥነው የኛ ሰው ነው ብሎ ካስተዋወቀው በኋላ ንግግሩን ቀጠል በማድረግ በሎዳጂ ለኔ ነገርከኝ ንገራቸው አለው። እንደምታውቁት በእኛ ኤምባሲ ውስጥ የሚሰራውን ሲኞር ፍራንሲስኮን በጥንቃቄ በመከታተል ላይ ነኝ። ታዲያ ዛሬ ወደ ከተማው በታክሲ ሄዶ ከአንድ ሰውዬ ፖስታ ተቀብሎ ተመለሰ። እኛም በሩቅ ሆነን የታክሲውን የታርጋ ቁጥር ለመያዝ ችለናል ብሎ ጸጥ ሲል ኮሎኔሉ ጣልቃ ገባና ቅድም ትእዛዝ ሰጥቻለሁ፣ ታክሲዋን ማንቃታለሁ አለና ሰውየውንም መልካም ነው እንግዲህ ወደ ቢሮ ልትመለስ ትችላለህ፣ አመሰግናለሁ ብሎ አሰናበተው። ከሲኞር ፍራንሲስኮ እጅ የተገኘውን ፖስታ ፕሮፌሰሩ ከኮሎኔል ተቀብለው ማየት ጀመሩ። ያልታሸገ ነበር። ከውስጡ በተገኘው ሌላ ፖስታም ውስጥ በሚስጥር ቃላት በእጅ የተጻፈ ደብዳቤና ፎቶግራፎች ተገኙ። ፕሮፌሰሩ ደብዳቤውን ተመለከቱና ከባድ በሆነ የምስጢር ቃል የተጻፈ ይመስላል አሉ። ደብዳቤውን ማንበብ እኮ አያስፈልግም፣ ፎቶግራፎችን መመልከቱ ይበቃል አለ ኮሎኔሉ። ፕሮፌሰሩ 30ዎቹን ፎቶግራፎች አንድ በአንድ ሲመለከቱ ቆዩና ለብሎጅ ሰጡት። ከባድ መቅሰፍት ነው አለ ብሎጅ ፎቶዎቹን እያየ ቆይቶ ሲያስቀምጣቸው። ሰውየው እንግዲህ የቱን ያህል ሰርጎ እንደገባ ለማሳየት ችሏል። ፊልሙንም ይዞ በሀገራችን ውስጥ በመሽለክለክ ላይ ነው ማለት ይቻላል። ጉድ ሆነናል ብለው ፕሮፌሰሩ በትካዜ ተዋጡ። ሶስቱም እርስ በርሳቸው እንኳን ለመታየት እንደተፈራሩ ሁሉ አንገታቸውን ወደ መሬት ደፍተው ጸጥ ብለው ደቂቃዎች ካለፉ በኋላ ኮሎኔሉ ከተቀመጠበት ተነሳና ለሚስተር ቸርችል ለማስረዳት መሄዴ ነው ብሎ ሊወጣ ሲል ስልኩ አቃጨለ። ኮሎኔሉ ፈጥኖ አነሳውና ግሩም ነው ያዛችሁት? ምን አላችሁ? ኦ ነው በል ባስቸኳይ አምጡት። ግን ያሳፈረውን ሰውዬ የት እንዳወረደው ጠይቁት። ምን አልክ? ኦ ነው ማለፊያ ነው፣ በሉ ባስቸኳይ አምጡት ብሎ ስልኩን ዘጋውና ወደ ፕሮፌሰሩ መለስ ብሎ ባለ ታክሲው ሰውየውን ከዩኒቨርሲቲ ኮሌጅ ሆስፒታል ነው ያወረደው አለ። ምናልባት ከጠረፍ ጠባቂዎች ጋር ሲደባደብ ቆስሎ ይሆናል አለ ብሎጅ። ለነገሩ ሆስፒታሉ የትኛው ነው? አለ ኮሎኔሉ። ከአውስተን ባቡር ጣቢያ አጠገብ ነው። ከዚያ ጣቢያ የሚነሱ ባቡሮችም ወደ ሊቨርፑል፣ ግላስጎና ወደ ሌሎች ከተሞችም ይሄዳሉ። ወደ አይርላንድ የምትሄደው ፈጣን ባቡርም በዚያ ትገኛለች አሉ ፕሮፌሰሩ። አሃ አዎ አለና ብሎጅ አንገቱን ደፋ ቀና ያደረገ ቆይቶ ሊቨርፑል ከደረሰ ደግሞ በመኪና ወደ ኢር ይሄዳል። ከዚያም ከአትላንቲክ ባህር ጠረፍ በኩል የጀርመንን የጦር ጀልባዎች ሊያገኝ ይችላል። ግን ከሆሊውድ ወደ ዳብሊን ሊሄድ አይችልም። ምክንያቱም ጠበቅ ያለ ፍተሻና ቁጥጥር ስላለበት ከአደጋ ላይ እንደሚወድቅ ያውቃል።
ስለዚህ ከሊቨርፑል ወደ ግላስኮ መሄድ አያስፈልገው አለ ብሎጅ። ለማንኛውም ቢሆን ኮሎኔል ወደ ባቡር ጣቢያው ሂድና የፋበርን ፎቶግራፍ ለጣቢያው ኃላፊዎች አሳይተህ በባቡር ሲሳፈር ያየው ሰው ቢገኝ ጠይቅ። እኔም አሁኑኑ ስልክ ደውዬ በመንገድ ላይ መሆንህን እነግራቸዋለሁ። በቅርብ ሰዓትም ከጣቢያው የተነሳው ባቡር የትኛው እንደሆነ አጣራ። እኔም ወደዚያው መሄዴ ነው ብሎ ብሎጅም ፈጥኖ ተነሳና ባርኔጣውን ከሰቀለበት አወረደ። ፕሮፌሰሩ ስልክ ደውለው ሁላችንም መጣን ብለው ለጣቢያው አሳወቁና ተከታትለው ወጡ። የውስተን ባቡር ጣቢያ በርካታ መንገደኞች ይርመሰመሱበታል። ለዘወትሩ ጣቢያው እኩለ ሌሊት ላይ ነበር የሚዘጋው። የጦርነት ጊዜ በመሆኑ ግን የጧት ባቡር እስኪደርስ ድረስ የምሽቱ ተረኛ ባቡር ቆይቷል። በዚህ የተነሳ መንገደኞቹ ከነኮተታቸው በጣቢያው ውስጥ ታጉረዋል። ብሎጅ ከጣቢያው እንደደረሰ የፋበርን ፎቶግራፍ ከኪሱ አውጥቶ ለሶስት የጣቢያው ፖሊሶች አሳይቶ ተመልክተውት እንደሆነ ጠየቃቸው። አንዳቸውም ያላዩት መሆናቸውን ገለጹለት። 10 የሚሆኑ የጣቢያው ሰራተኞች ሴቶችንም ጠየቀ። አይቼዋለሁ የምትል ሴት ግን አላገኘም። ትኬት ሻጮቹን እየዞረ ጠየቀ። ከመካከላቸው አንድ ሰራተኛ እኛ ትኬት እንጂ መልክ እኮ አናይም አለው። በርካታ መንገደኞችንም ጠየቀ። ምንም ፍንጭ አላገኘም። በመጨረሻ ወደ ቢሮ ገብቶ በየክፍሉ እየዞረ ፎቶግራፉን እያሳየ ጠየቀ። አንድ ረዘም ያለ ወፍራም ትኬት ቆራጭ ከዚህ ሰው ጋር ተነጋግሬያለሁ። ሰውየው እንደዚያ ሆኖ በባቡር ለመሄድ ለምን እንደፈለገ ለማወቅ ሞክሬ ነበር። አንዳንድ ነገሮችም ትዝ ይሉኛል። ወደ ቀብር ስርዓት ለመሄድ ጥቁር ከረባት ማሰርም ይኖርበትም ነበር። በጭቃ የተጨመላለቀበት ባተ 2 ጫማም ያደረገ ይመስላል። በቃ ከርሻው ውሎ ወደ ቤቱ የሚሄድ ገበሬ ነው ይመስለኝ። ወይም የኮሌጅ ምልክት የሆነ የአንገት ጥምጣምም ያደረገ ይመስላል። ወይም ደግሞ የጋብቻዋን ቀለበት የመለሰች ሴት እንደምትለብሰው የመሰለ ነገርም የጠመጠመ ይመስላልና ለማለት የፈለኩትን ተረዳህልኝ? ብቻ ሁሉም እንደዚያ ነው የሚለብሰው። ይህ ስራ ደግሞ ሁሉንም የሚያሳይ የሚያነሆልልም ስራ ነው። ብቻ ነገሩን ተረዳልኝ። ተግባሬን ማማረሪ አይደለምና ብሎ ተነጋግሮ ሲያበቃ ብሎጅ አቋረጠውና ከዚህ ሰውዬ ላይ በተለይ የምታስታውሰው ምንድነው ብሎ ጠየቀው። ምንም የለም። የሆነው ከዚህ የተለየ ሁኔታ ላይበት አልቻልኩም። ሰውየው በተለይ ሊታወቅበት የሚችል ሁኔታ አይታይበትም። የምለውን ተረዳልኝ አለ ትኬት ቆራጩ። አዎ የምትለው ገብቶኛል። ግን እባክህ አንድ ነገር ልጠይቅህ ነውና በጥንቃቄ አድምጠኝ። ወደ የት እንደሄደስ ትዝ የሚልህ ነገር አለ ብሎ ጠየቀው ብሎጅ። አዎ አንቨርነስ ወደ ምትባለው ከተማ ነው። አይምሰልህ ወደዚያ ይሄዳል ብለህ አትመን። የተራቀቀ ሰው በመሆኑ የምንከታተለው መሆናችንን ያውቃል። ባቡር ጣቢያም ስለ እርሱ ሁኔታ ልንጠይቅ እንደምንችል ይገምታል። ወደ ሌላ አቅጣጫ በባቡር ሊሄድ እንደሚችል ገምታለሁ አሉና ፕሮፌሰር ሰዓታቸውን ተመልክተው ቀደም ብሎ ወደ ስታንፎርድ ለመሄድ በተነሳው ባቡር ሳይሳፈር አይቀርም። እኔ የጣቢያውን ኃላፊዎች እጠይቃለሁ፣ እነርሱ ደግሞ አስተላላፊዎቹን ይጠይቃሉ። ባቡሩ ክሪው ከተባለችው ጣቢያ ሲደርስ ያስቆሙታል። አንተንም ወደሚቀጥለው ጣቢያ የሚወስድ አውሮፕላን በፍጥነት አዝልሃለሁ ብለው ፕሮፌሰሩ ትዕዛዝ ሰጡና ወደ 50 አለቃ ቢል ፓርኪን ዘወር ብለው ደግሞ ስማኝ ፖርኪን፣ ባቡሩ ክሪው ከተባለችው ጣቢያ እንደደረሰ አንተም ትሳፈራለህ። እንደ ባቡሩ ተቆጣጣሪዎች ትለብሳለህ። በባቡሩ ውስጥ የሚገኙትን መንገደኞች ፊትና ትኬታቸውን በጥብቅ ትመለከታለህ። ፋበርን ካየኸው ግን ካጠገቡ ሳትነቃነቅ ትጠብቀዋለህ አሉና ብሎጅንም ተመልክተው አንተ ክሪው ጣቢያ ውስጥ በትኬት መሸጫው ክፍል ገብተህ ትጠባበቃለህ። ይኸውም ፋበር ተጠራጥሮ ምናልባት ከባቡሩ ዘሎ እንዳያመልጥ ነው። እኔ እንደምገምተው ግን
ዘሎ ለማምለጥ አይፈልግ ይሆናል። ከዚያም ካልወረደ ወደ ሊቨርፑል በሚሄደው ባቡር ተሳፍረ ትሄድና በዚያው ሆነህ ትጠብቃለህ። ፋበርና ፑርኪን ተከታትለው ሲወርዱልህ ወንጀለኛውን ለመጥለፍ ያመቻል። የክልሉ ፖሊሶችም አብረው ይሰለፋሉ በማለት ትዕዛዝ ሰጡ። ገባኝ፣ ግን ያወቀኝ እንደሆነስ ምን ማድረግ እችላለሁ? አለ 50 አለቃ ፓርኪን። ካወቀህና የሚያመልጥ ከሆነ ቅደመው ብለው ሽጉጥ ሰጡት። ሌላ ጥያቄ ሳያነሳ ሽጉጡን ተቀብለው ሊሄድ ሲል ፕሮፌሰር ያዝ አደረጉትና ኮሎኔል የነገረንን ጉዳይ ሁሉ አስታውስ። ይህን አደገኛ ሰውዬ ካልያዝነው የወጣው የውጊያ እቅድ ሁሉ ምናልባት ለ1 ዓመት ያህል መዘግየት ሊኖርበት ነው። በዚያ ጊዜ ደግሞ ሚዛኑ በእኛ ላይ ሊያጋድልብንም ይችል ይሆናል። ጊዜውና ሁኔታው ለእነርሱ አመቺ ሊሆንላቸውም ይችላልና ተጠንቀቅ አሉት። ለመሆኑስ ጦርነቱ ከኛ በኩል የሚጀምርበት ቀን በትክክል ታውቋል? ሲል ብሎጅ ጠየቃቸው። እንደተረዳሁት ከሆነ ምናልባት በሳምንት ጊዜ ውስጥ የኛ የጦር ኃይል የጀርመን የጦር ኃይል ወደ ያዛቸው የአውሮፓ ሀገሮች ይዘምት ይሆናል አሉ ፕሮፌሰሩ። እንግዲያማ በሰኔ ውስጥ መሆኑ ነው አለ ፓርኪን። ወዲያው ስልኩ ሲያቃጭል ፕሮፌሰሩ አነሱና ለስልኩ መልስ ሳይሰጡ ወደነ ብሎጅ መለስ ብለው መኪና መጥቶላቸዋል አሏቸውና ሁለቱም ሊወጡ ሲሉ አንድ ጊዜ ቆዩ ሲሏቸው ከበሩ ቁመው ፕሮፌሰሩን መመልከት ጀመሩ። እርሳቸው ደግሞ የደወለላቸው ሰውዬ የሚናገረውን ሲያዳምጡ ቆይተው ልክ ነው ታዘዛለሁ፣ ጤና ይስጥልኝ ጌታዬ ብለው ስልኩን ሲያስቀምጡት እርሳቸው የሚሉት ሰው ስልክ በመደወሉ ተገርሞ የነበረው ብሎጅ ማን ነው ደዋዩ ብሎ ጠየቃቸው። ዊንስተን ቸርችል ናቸው አሉ ፕሮፌሰሩ። እርሳቸው ደግሞ ምን ሊሉ እንደወሉ አለ ፓርኪን። ሁለታችሁም የተቃናና የተቀላጠፈ ውጤት እንድታገኙ ተመኝተውላችኋል አሉና ፕሮፌሰሩ አሰማሯቸው።